ደቡብ ኢትዮጵያ ይህ ተፈጥሮ ባህል ታሪክና ውበት አንድ ላይ ገነው የኖሩበት የኢትዮጵያ ቀጠና ነው። ውብ መልክዓ ምድራዊ ገጽታዎች ከቱባ የባህል እሴት ጋር የተጋመዱበት የዓለም ቅርሶች መገኛ የጥንታዊ ትክል ድንጋይ መካነ ቅርሶች ምድር ከጌዲዮ እስከ ኮንሶ ለዓለም ቅርስነት የበቃ የባህላዊ መልክዓ ምድር ባለጸጋ የብዝሃ ባህል የብዝሃ ቅርስና የብዝሃ ውበት ዓለም የታላላቅ ወንዞች መገማሸሪያ በወንዝ ዳርቻዎች የሥነ ምድር ቱሪዝም የገነነበት ደቡብ ኢትዮጵያ መልከ ብዙ ወደ ደቡብ ኢትዮጵያ ተጉዘናል። የክልሉ ባህልና ቱሪዝም ቢሮ ያዘጋጀው ቤተሰባዊ ጉብኝት መርሃ ግብር መነሻው ወላይታ ዞን ነበር። የወላይታ ሶዶ ዩኒቨርሲቲ የሙዚየም ቅጥር ግቢ ተቀበለን። የሙዚየሙ አንድ ዓላማ ለጥናትና ምርምር እንዲያገለግል የታሰበ መሆኑ ነው። ሌላው ደግሞ ሁለተኛው ዓላማው ምንድነው? ቱሪስቶች ወደዚህ አካባቢ በሚመጡበት ጊዜ የሀገር ውስጥም ይሁን የውጭ ሀገር ቱሪስቶች ሲመጡ መረጃ በቀላሉ ወላይታን ገጽታ እዚህ እንዲያዩ ለማድረግ ነው። ሶስተኛው ደግሞ የብሔሩ ቅርስ ለትውልድ ተሻጋሪ እንዲሆን ተብሎ የተቋቋመ ነው። ሌላው ደግሞ ለዩኒቨርሲቲው እንደ አንድ ገቢ ማስገኛ ቱሪስቶች ከሀገር ውስጥም ከውጭም ሲመጡ ከፍሎ ሲገቡ እንደ ገቢ ማስገኛም እንዲያገለግል ታስቦ የተዘጋጀ ነው ማለት ነው። ይህንን ሙዚየም የሀገር ውስጥም ይሁን የውጭ ጎብኚዎች ብዙ ጎብኝተዋል። አገር ውስጥ ጎብኚዎች ከ20 ሺህ በላይ በዚህ ዓመት ጎብኝተዋል። የውጭ ቱሪስቶች ደግሞ ከ200 በላይ እዚህ ጎብኝተዋል። ሙዚየሙ አይነተ ብዙ ስብስቦችን ይዟል። የወላይታ የወግ ቁሳቁሶች በክብር ተቀምጠዋል። ከቤት መገልገያ ቁሳቁሶች እስከ ጦርነት መገልገያ ቅርሶች ይታዩበታል። ሳጥራዎች አሉ። ሳጥራ ላይ እዚህ ጋር የምናየው ዛንዛ የሚባለው ባህላዊ ፎጣ ነው። ይሄ ባህላዊ ፎጣ 10 ሰው ቢጠቀም ሽታን አይፈጥርም። ወጣቶች የሚይዙት እንዲህ አይነት ቆመጥን ይይዛሉ። እንደገና ደግሞ ሽማግሌዎች ጴልጦን ይይዛሉ። ፈረሰኛ ከሆነ ደግሞ ፈረጣም የተባለውን ይይዛሉ። እዚህ ጋር ወደ ስልጣን እርከን ሲመጡ ደግሞ ጣልቡቃ ገሳ የተባለውን ይህንን ያደርጋሉ ማለት ነው። እንደየስልጣን እርከናቸው ያደርጋሉ ማለት ነው። በተደራጀው ሙዚየም በጥሩ ገለጻ ሁሉንም ስብስቦች መጎብኘታችንን ቀጠልን። ጋሻ በወላይታ 7 አይነት ጋሻ አለ። ዞጋሮ ጎንደሎ፣ ያቻ ጎንደሌ፣ ቁጳና ጎንደሌ፣ ቦንዶ ጎንደሌ፣ ወርቀ ጎንደሌ፣ ፈራ ጎንደሌ እየተባለ ይቆጠራል እና ይሄ ጋሻ ከጎሽ ቆዳ የሚዘጋጅ ነው። ይሄ በነበረው አገር በቀል ዕውቀት እንኳን ጦር ቀርቶ ጥይት ባይበሳውም የዛሬ ጥይት እና ይሄ በጣም ጠንካራ ነገር ነው። በነበረው አገር በቀል ዕውቀት ነው የሰሩት። ይሄ ከውስጥ እጀታ መያዣ አለው።
እንደገና ደግሞ በዚህ በኩል ያንን ጌጥ ቀጥ ያለን ቆዳን እንዲህ አይነት ጌጥ አውጥቶ ጦር እንዳይበሳው አድርገው መስራት ራሱ ከባድ ዕውቀት ነው ማለት ነው። የታሪክ ማስታወሻዎች ለእይታ ቀርበውበታል። ወላይታ ላይ ከመቶ በላይ ጦር አለ እና እነዚህ አሁን እዚህ ያሰባሰብናቸው ጦሮች አሉ። እዚህ አንድ ጦር ቀደም ሰውየው ጦር ሜዳ ብሎ ጀግንነት የሰራ ከሆነ ጆሮ ይበሳል ብያለሁ አይደል? ከሰውየው ጋር ጦር ሜዳ የዋለ ጦር ደግሞ ጆሮ ይበሳና ልክ እንዲህ ይንጠለጠላል። ይሄ ኮይሻ የተባለ የጦር አይነት ነው። ጦር ሜዳ የዋለ ጦር ነው። የባህል እሴቶች፣ የዕለት መገልገያ ቁሳቁሶች፣ የክት መታሰቢያዎች የሞሉበት የኢትኖግራፊ ሙዚየም ሀገረሰባዊ ዕውቀቶችን የሚያሳዩ የቅርስ ስብስቦች የሙዚየሙ መገለጫዎች ናቸው። ዓመት በዓል ሲሆን መሀል ላይ ዳታ በርበሬ ይደረግና ስጋ ስመጣ በዚህኛው ላይ ይመገባሉ ማለት ነው። ይሄኛው ሜልሜሏ ትልቅ መጠጥ ለማጥመቅ እህል ለማስቀመጥ ለተለያዩ ነገሮች ይጠቀማሉ። እነዚህ ሽክናዎች ባህላዊ መጠጥ ለመጠጣት፣ እነዚህ ወተት ማለቢያ፣ ወተት መናጫ፣ ቡና መጠጫ፣ የባህል ዕቃ መያዣ ጀበናዎች አሉ። በሙሉ የሸክላ ዕቃዎች ጀበና፣ ፐርሙስ፣ ጎንቦ የተለያዩ ነገሮች አሉ። ምጣድ እስከ 7 አይነት አለ። ተንቀሳቃሽ ምድጃዎች አሉ። ቋሚ ምድጃ እዚህ ጋር ያለው ነው። ዩኒቨርሲቲው እነኚህን የባህል እሴቶች ማሳያ ስብስቦች እንዲህ ባለ መልኩ ለእይታ አቅርቧቸዋል። ሌላው የሙዚየሙ ስብስብ ሕይወት ያላቸው የቅጥሩ እጽዋቶች ሲሆኑ እነርሱም ይጎበኛሉ። የወላይታ ሶዶ ዩኒቨርሲቲ ሙዚየምን ቅጥር ተሰናብተን ወጣን። ሌላው የጉብኝት መዳረሻ በወላይታ ሶዶ ከሚገኙ የተፈጥሮ መስህቦች አንዱ የሆነው በወጣቶች የተደራጀ ስፍራ ነው። ጁኒየን የወጣቶች መዝናኛ ፓርክ 2 ሄክታር ተኩል ስፋት ሲኖረው በተደራጁ ወጣቶች የተከፈተ ነው። እንደ ዘንዶ፣ ጅብ፣ ጦጣና አዞ የመሳሰሉ ዱር እንስሳትን ይዟል። ታክሞ በዳነ ስፍራ የተፈጠረ ሰው ሰራሽ ሐይቅም አለው። በሐይቁ ላይ አሳ ማርባት የተቻለ ሲሆን ለበርካታ ስራ አጥ ወጣቶች የሥራ ዕድል ለመፍጠር ተችሏል። ደቡብ ኢትዮጵያ እጅግ አስደናቂ የኢትዮጵያ ብሔራዊ ፓርኮች የሚገኙበት ክልል ነው። ማጎ አንዱ በደቡብ ኢትዮጵያ የሚገኝ ብሔራዊ ፓርክ ሲሆን ሌላው ክልሉ ከኦሮሚያ ጋር የሚጋራው የነጭ ሳር ብሔራዊ ፓርክ ነው። አባያና ጫሞ የተንጣለሉበት ማራኪ የጉብኝት መስመሮችም አሉት። በጋሞና በጎፋ ዞኖች መካከል የሚገኘው ያልተነገረለት የማዜ ብሔራዊ ፓርክ የቤተሰባዊ ትውውቁ አንድ መዳረሻ ነበር። የ220 ስኩዌር ኪሎ ሜትር ስፋት ያለው የማዜ ብሔራዊ ፓርክ በ1997 ዓ.ም ተቋቋመ። ማዜ በኢትዮጵያ ብቻ የሚገኘው ብርቅዬው የሰው ዓይን ቆርኪ እንደ ልብ የሚታይበት የአንበሳ መኖሪያ። ማዜ ወንዝ ዳርቻ ከተዘረጋው የተፈጥሮ መስህብ ደረስን። የፓርኩ ቤተሰቦች ለጉብኝት የደረሰውን እንግዳ በደስታ ተቀበሉ። ማዜ በረጃጅም ሳሮች የተሸፈኑ ሰፋፊ ሜዳዎች ሞልተውታል። ውስጡን ለመጎብኘት ምቹ መንቀሳቀሻ አለው።
ወደ ማዜ በልምላሜ ወቅት የደረሰ ጎብኚ በሳሩ ውበት ይማረካል። ከተንጣለሉት የማዜ ሜዳዎች ባሻገር ውብ ኮረብታዎች ይታያሉ። ከሰኔ እስከ ነሐሴ ለማዜ ቀዝቃዛ ወቅት ነው። ከመጋቢት እስከ መስከረም ዝናብ ይዘንብበታል። ከህዳር እስከ የካቲት ሙቀቱ ይጨምራል። ለቱሪዝም የተመቸ ሰላማዊ ቦታ በመሆኑ የጎበኘው ይወደዋል። የተመረጡ የማረፊያ ካምፖቹ በልዩ የተፈጥሮ ውበት ተከበዋል። አንበሳ በቀላሉ ከሚታይባቸው የኢትዮጵያ ብሔራዊ ፓርኮች ማዜ አንዱ ነው። በመኪና እየተንቀሳቀሱ የዱር እንስሳቱን መመልከት የሚቻልበት ፓርክ ጎሽ፣ ከርከሮ፣ ትልቁ አጋዘን፣ አቦ ሸማኔ፣ አንበሳና ፌቆ ፓርኩ ከያዛቸው የዱር እንስሳት ሀብቶች መካከል ጥቂቶቹ ናቸው። በብሔራዊ ፓርኩ እስካሁን በተደረገ ጥናት 196 የአዕዋፍ ዝርያዎች ተመዝግበዋል። ማዜ የእጽዋት ምድር ነው። ከሰንሰለታማዎቹ ተራሮች እስከ ተዘረጉት ሜዳዎች ባለ ምድር ውስጥ በርካታ የእጽዋት ዝርያዎችን ይዟል። ማዜን ተሰናብተን ወደ ቀጣዩ መዳረሻ ገሰገስን።